ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የመጋቢት 7 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ክልል ርዕሰ መስተዳደር በመሩት የጸጥታ ክንፉ ስብሰባ ላይ ሚልሻና አድማ ብተና በጅምላ ጠፍቶብኛል የሚል ሪፖርት ቀርቧል። ከጠፉት መካከል ምን ያህሉ እንደተገደሉ መረጃው የለኝም የሚለው የሪፖርታቸው ክፍል ደግሞ የሚልሻና አድማ ብተና ቤተሰቦችን አስቆጥቷል። በቀዳሚነት የምናቀርበው መረጃችን ነው። ብልጽግናው ማጠፊያው አጥሮታል። በመጨረሻም የአማራ ክልሉን ጦርነት ሊገመግም መሆኑን ምንጮቻችን ተናግረዋል። መከላከያው ከወጣ እኛ እዚህ ምን እንሰራለን የሚለው የአማራ ክልል ካቢኔ በበኩሉ መንግስት ለውሳኔው እንዳይቸኩል የሚል ተማጽኖ አቅርቧል። ዜናችን ዝርዝሩን ያስደምጣችኋል። ከወራት በፊት ስፖርት ሲሰሩ የጀርባ ስብራት የደረሰባቸው አቶ ሽመልስ ለረጅም ጊዜ ሆዴን አመመኝ ሲሉ ከርመው ሰሞኑን ዱባይ ገብተዋል። አቶ ሽመልስን ዱባይ ወስደው ሆስፒታል ውስጥ ጥለዋቸው የመጡት ደግሞ የብልጽግናው ሊቀመንበር ናቸው። ኦህዴድ ውስጥ የተፈጠረው አካባቢያዊ መጎሻሸምና ትርምስ ወዴት ያመራ ይሆን የሚለው ጉዳይ ወደፊት የሚታይ ነው። በአቶ ሽመልስ የሕክምና ጉዞ ዙሪያ ሊደመጡ የሚገባቸው መረጃዎችን አሰባስበን አካተናል። ይደመጣል። የኢራኑ ጦርነት ብልጽግናውን ሁኔታው ለኔ ተመቸኝ እንዲል አስችሎታል። ለ5 ዓመታት ያደፈ ኃጢአቱን በኢራን ጦርነት አመካኝቶ እጁን ታጥቦ ከደሙ ንጹህ ነኝ ሊል አስቧል። የብልጽግናው ሊቀመንበር የዛሬ መልእክት የደርግን የፍጻሜ ጊዜ ያስታውሳል የተባለለትን መረጃ በዝርዝር አሰናድተነዋል፣ ይቀርብላችኋል። ዶናልድ ትራምፕ ተማጽኖና ዛቻ ባስተላለፉበት መልእክታቸው ኔቶ ቆም ብሎ ያስብበት ሲሉ ተናግረዋል። በዚህ ጊዜ ካልደረስክልን መቼ ልትደርስልን ነው ሲሉም ዝተዋል። በሰዓቱ ዜናችን የሚደመጥ ልዩ መረጃችን ነው። ሰዓቱ ሲደርስ እናስደምጣችኋለን። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳን የሰዓቱ ዜናችን ወደ እናንተ መቅረብ ጀምሯል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ሚሊሻና አድማ ብተና በጅምላ ጠፍቶብኛል። ብአዴን በአማራ ሕዝብ ላይ ለተከፈተው የዘር ማጥፋት ጦርነት ስምሪት የተሰጠው የብልጽግናው ሰራዊት በጅምላና በተናጠል እየጠፋ ይገኛል። በርካቶች ፋኖን እየተቀላቀሉ ሲሆን፣ ጥቂቶች ደግሞ የራሳቸውን መንገድ መርጠው ከስርዓቱ ካምፕ ጠፍተዋል። የብአዴን ከፍተኛ መዋቅር በርዕሰ መስተዳደሩ ሰብሳቢነት በባህር ዳር ባደረገው ምክክር ባለፉት 3 ወራት ብቻ ከ5000 በላይ የሚሊሻና አድማ ብተና ጠፍቶብናል። ምን ያህሉ እንደተሰዋ ምን ያህሉ ወዶም ሆነ እጁን ሰጥቶ በጽንፈኛው እጅ እንደገባ ማረጋገጫ የለም የሚል ሪፖርት ቀርቧል። የብአዴን ከፍተኛ የስልጣን እርከን ላይ የሚገኘው የክልሉ ኃይል ባደረገው ግምገማ ከ5000 በላይ ጠፍቶብኛል ብሎ ባቀረበው ሪፖርት ምን ያህሉ በውጊያ እንደተሰዋ ማወቅ አልቻልኩም የሚለው ሪፖርቱ ለሚልሻና ለአድማ ብተና ቤተሰቦች ያስከፋ መሆኑን ምንጮቻችን ተናግረዋል። እንደ ምንጮቻችን ገለጻ ለውጊያ ያሰማራው ኃይል ምን ያህሉ እንደሞተ እንኳን ማወቅ ለማይችል ስርዓት ልጆቻችን አሳልፈን ሰጠን የሚል ቁጣን እንደቀሰቀሰ ገልጸዋል። ብልጽግና ከፍተኛ በጀት መድቦ ባለፈው ህዳር ወር ላይ በ100,000 የሚቆጠር ሰራዊት ቢያሰማራም አሁን በስርዓቱ ስር የሚገኘው አነስተኛ ቁጥር ያለው ብቻ ነው። ይህ መሆኑ ደግሞ ለስርዓቱ ድንጋጤን መፍጠሩን የሚናገሩት የጣና ቴሌቪዥን ምንጭ በተለይም አብዛኛው መሳሪያውን እንደያዘ መክዳቱ ለመንግስታዊ ስርዓቱ ፈተና ነው ሲሉ የክልሉ ርዕሰ መስተዳደር መናገራቸውን ገልጸዋል። በፋኖ በኩል በወጣው ሪፖርት ደግሞ ከ3000 በላይ የሚሆኑትን በተለያየ ጊዜ መቀበሉን አስታውቋል። በዚህ ደረጃ ሰራዊቱ እየፈረሰበት መሆኑን ተከትሎ መንግስት ሰራዊቱን መልሶ ለማደራጀት የሀብት ማሰባሰብ ዘመቻ ከፍቷል ሲሉ ተናግረዋል። በክልሉ በቢሮ ኃላፊዎች ደረጃ በተዋረድ ለሰራተኞቻቸው እቅዱን በማወያየት ሰራተኛው ከደሞዙ እየተቀነሰ ወደ ተከፈተው አካውንት ገቢ እንዲያደርግ ትዕዛዝ የሰጠ መሆኑን መዘገባችን ይታወሳል።
ከመንግስት ሰራተኛው ውጭ ለሆነው የክልሉ ህዝብ ደግሞ አስገዳጅ መዋጮ እንዲከፍል በየቤቱና የንግድ ስራው ጭምር የገቢ አሰባሳቢ ግብረ ኃይል በኮማንድ ፖስት ታጅበው ይሄዱበታል። ይህ በእንዲህ እንዳለ የብልጽግናው ሰራዊት አሁንም ከካምፕ እየጠፋ ፋኖን መቀላቀሉን ቀጥሏል። የብልጽግናው ሰራዊት አባላቱ ከትናንት በስቲያ ከጃዊና መተከል ቀጠናዎች በመውጣት የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦርን የተቀላቀሉ መሆናቸውን የኮሩ ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። የመስመራዊ መኮንን ባለማዕረጎችን ጨምሮ 5 የብልጽግናው ሰራዊት አባላት ከመተከል ዞን በለስ ከተማ የወጡ ናቸው። ሳጅን ሃይማኖት አቤ የተባለው የስርዓቱ ወታደር የግልገል በለስ ከተማ የሽፍት አዛዥ የነበረ፣ 50 አለቃ ሙልቀን አማረ ደግሞ የ95ኛ ክፍለ ጦር ኦፕሬተርና ሻምበል መሪ የነበረ፣ ቀሪዎቹ ደግሞ በተለያየ ግዳጅ ምድብ ስምሪት ላይ የነበሩ መሆናቸውን የ105ኛ ኮር የህዝብ ግንኙነት ክፍል የላከልን መረጃ ያመላክታል። እነዚህ የብልጽግናው ሰራዊት አባላት ሙሉ ትጥቃቸውን እንደያዙ ፋኖን ሲቀላቀሉ ከ2 ሳምንት በፊት በፋኖ ቁጥጥር ስር የዋሉትን ሻምበል ጌትነት ፍቃዱና ሌሎች የመከላከያ ሰራዊት አባላትን ተገናኝተዋል። የአማራ ክልሉ ጦርነት ሊገመገም ነው። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት አስመልክቶ ለግምገማ ሊቀመጥ እንደሆነ ምንጮቻችን ገለጹ። በክልሉ ያለውን ጦርነት አስመልክቶ በተቃዋሚ ስም የሚንቀሳቀሱ ኃይሎች ጭምር መንግስት ሙሉ አቅሙን ተጠቅሞ የዘር ማጥፋት ጦርነቱን አላካሄደውም እያሉ በሚተቹበት በዚህ ወቅት ብልጽግናው ግን የጦርነቱን ሂደት ለመገምገም ማሰቡን ምንጮቻችን ተናግረዋል። በክልሉ የተከፈተው ጦርነት ብልጽግናው ካሰበው በላይ መሆኑን ቢረዳም በጦርነቱ ለመቀጠል ወስኖ በርካታ ውድመት ሲያደርስ ቆይቷል። ሆኖም የኢራኑን ጦርነት ተከትሎ የብልጽግናው ስርዓት የጦርነት አጋር የሆኑ ኃይሎች በኢራን የሚደርስባቸው ጥቃት እጃቸውን መሰብሰብ ጀምረዋል። የኢራኑ ጦርነትም ከታሰበው በተቃራኒ መልኩን ቀይሮ ውስብስብና ፈታኝ ሆኖባቸዋል። በዚህ የተነሳም ብልጽግናው ከህዝብ የኑሮ ውድነት እስከ አካባቢያዊ የኃይል አስተላለፍ የተዘረጋ ፈተናዎች ተጋርጠውበታል። የኢራኑ ጦርነት የፈጠረው ተጽዕኖ የብልጽግናው ስርዓት በውድ ዋጋ የገዛውን የጦር መሳሪያ እንኳን ማስገባት አለመቻሉ የገባው ሲሆን የራሱ ሰራዊት ደግሞ ሙሉ ትጥቁን እየያዘ መኮብለሉ ለስርዓቱ ከባድ ስጋት ደቅኗል። ከኢራኑ ጦርነት መቀስቀስ በኋላ የብልጽግናው ወታደራዊ ካውንስል ከስብሰባ ርቆ የማያውቅ መሆኑን የሚናገሩት የጣና ቴሌቪዥን ወታደራዊ ምንጮች በአማራ ክልል የሚካሄደውን ጦርነት በመገምገም ውሳኔ ለማሳለፍ እንደተቸገሩ ገልጸዋል። በኤርትራና በኢትዮጵያ መካከል ጦርነት የሚቀሰቀስ መሆኑንና ጦርነቱ ከተቀሰቀሰም በቀላሉ ሊቆም የማይችል ከ15 ሀገራት በላይ የሚሳተፉበት እንደሚሆን የፖለቲካ ተንታኞች እየተናገሩ ባለበት በዚህ ወቅት ብልጽግናው የኃይል መበታተን አሳስቦታል። በአማራ ክልል የሰፈረውን ጦሩን ለማስወጣት ፍላጎት ቢኖረውም የክልሉ ሚሊሻና አድማ ብተና ፋኖን መክቶ ማቆም እንደማይችል አይቶታል። ከምንም በላይ ደግሞ የአማራ ክልል ርዕሰ መስተዳደርን ጨምሮ መላው የክልሉ ባለስልጣናት መከላከያ ከወጣ እኛ እዚህ ምን እንሰራለን የሚል ተማጽኖ ማቅረባቸው የብልጽግናው ሰራዊት ከአማራ ክልል ሳይወጣ ቆይቷል። አሁን ግን ብልጽግናው የክልሉን ሁኔታ በሚገባ መገምገምና አስፈላጊ ያለውን ውሳኔ ለማሳለፍ መገደዱን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። የሽመልስ ህመምና የኦህዴድ ትርምስ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በከባድ ህመም ላይ መሆናቸውን ተከትሎ ለከፍተኛ የጤና ክትትል ዱባይ ገብተዋል። ከብልጽግናው ሊቀመንበር ጋር ወደ ዱባይ የተጓዙት አቶ ሽመልስ አለቃቸው አዘውትረው የጤና ክትትል በሚያደርጉበት የዱባዩ ንጉሳውያን ቤተሰቦች ሆስፒታል ክትትላቸውን መጀመራቸውን ምንጮቻችን አረጋግጠዋል። ቀደም ብሎም ከልክ በላይ የሰውነት ውፍረት ጋር በተገናኘ የጤና ችግር የነበረባቸው የቀድሞ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ አቶ ሽመልስ የኦሮሚያ ክልል ርዕሰ መስተዳድር ሆነው ከተሾሙ በኋላ ግን ከኪሎ ቅነሳ ጀምሮ ሌሎች አጠቃላይ ሕክምናዎችን በማድረግ የሰውነት ክብደታቸው መቀነስ ችለዋል። ይህን የአቶ ሽመልስን የተጠና የሰውነት ውፍረት ቅነሳ ሕክምና ክትትልን አስመልክቶ የብልጽግናው ሊቀመንበር በአንድ ወቅት በሰጡት አስተያየት ሽመልስ እንዲቀንስ ሐኪሞች ካዘዙት ኪሎ በላይ ቀንሷል ማለታቸው አይዘነጋም። በአቶ ሽመልስ አብዲሳ ጤንነት ላይ የደረሰውን ችግር አስመልክቶ መረጃው ለጣና ቴሌቪዥን የሰጡ ምንጮች ሲናገሩ በቅርቡ ከስፖርት ጋር በተገናኘ መጠነኛ የጀርባ ስብራት ደርሶባቸው ነበር። ከዚህ በተጨማሪም በተደጋጋሚ ሆዴን አመመኝ እያሉ ሲናገሩ ቆይተዋል። ይህን ተከትሎ ነው ጠቅላይ ሚኒስትሩ ወደ ዱባይ ወስደው ያሳክሟቸው ሲሉ ተናግረዋል። በአሁኑ ወቅት በኢራን ላይ የተከፈተውን ጦርነት ተከትሎ መካከለኛው ምስራቅ በጭንቀት ላይ ቢሆንም አቶ ሽመልስ ግን በዚህ አስጨናቂ ሰዓት ዱባይ ሄደው እንዲታከሙ እንዴት ፈለጉ ለሚለው ጥያቄ ምላሽ የሰጡት የጣና ቴሌቪዥን ምንጮች በመጀመሪያ ፍላጎት አልነበራቸውም፣ ሆኖም ጠቅላይ ሚኒስትሩ ስለተጫኗቸው ነው ወደ ዱባይ የሄዱት ብለዋል። የብልጽግናው ሊቀመንበር በዚህ ቀውጢ ሰዓት ወደ ዱባይ ማቅናታቸውን ተከትሎ የተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዘይድ አልናህያ ለብልጽግናው ሊቀመንበር ባቀረቡት ምስጋናቸው
እውነተኛ ወዳጅ ሲሉ መግለጻቸው አይዘነጋም። የአቶ ሽመልስ በዚህ ሰዓት ወደ ዱባይ ሄደው እንዲታከሙ የውክቢያ ያህል የታዘዙበት መንገድም በአቶ ሽመልስና በደጋፊዎቻቸው ዘንድ አግራሞትን ፈጥሯል። ለዚህ አግራሞት ያበቃቸው ደግሞ በኦሮሚያ ክልልም ሆነ በፌዴራል ደረጃ የኦህዴድ ብልጽግና የሹመት አካባቢያዊ ስብጥር ፍወዛ ሊደረግበት መታሰቡ ነው። ከኢታማዦር ሹሙና ከኦሮሚያ ክልል ፕሬዝዳንት ጀምሮ በርካታ የኦህዴድን ኮታዎች የያዘው የሸዋ ኦህዴድ ነው። አሁን ግን ይህ የልዩ ተጠቃሚነት ዘመን ከሸዋ ወደ ወለጋ እንዲዘዋወር በብልጽግናው ሊቀመንበር በኩል የተያዘ ዕቅድ መኖሩን ይነገራል። በተለይም ቀደም ሲል በጠቅላይ ሚኒስትር ጽሕፈት ቤት ከፍተኛ ሹም የነበሩት የወለጋ ተወላጁ አቶ መላኩ ወደ ኦሮሚያ ክልል እንዲሄዱ የተደረገው የርዕሰ መስተዳደሩን ቦታ ለመረከብ እንደሆነ በኦህዴዶች ዘንድ በየኮሪደሩ የሚወራ አደባባይ ሐሜት ነው። ኢታማዦር ሹሙም ቢሆኑ በመከላከያ መረጃ መምሪያ ኃላፊው የወለጋው ተወላጅ ጄኔራል ጌታቸው ጉዲና ሊተኩ እንደሚችሉ ውስጥ ውስጡን ከተነገረ ቆየት ብሏል። የሸኔ ፍንካቹን ጃልሰኝ እየመራ አዲስ አበባ የገባውና በፍላሚንጎ ቤተ መንግስት ውስጥ ሹመት የተሰጠው የሸዋ ተወላጅ በመሆኑ ነው። በዚህ ጉዳይ አስተያየታቸውን የሰጡት ምንጫችን ሲገልጹም ጃልመሮና እሱ የሚመራው ጦር ከወለጋ ጫካ ወጥቶ በአዲስ አበባ ኮሪደር እንዲዝናና ደግሞ አቶ መላኩና ጄኔራል ጌታቸው ጉዲና በሹመት ላይ መሆን አለባቸው የሚሉ የስምሪት አቅጣጫዎች ተቀምጠዋል ሲሉ ተናግረዋል። በአጠቃላይ በዚህ ሰዓት ኦህዴድ በአካባቢያዊ ልዩነት እርስ በርሱ እየተጓተተ ሲሆን አቶ ሽመልስም ሆዴን እያሉ ከሰነበቱበት ህመማቸው እንዲያገግሙ በዱባዩ የንጉሳውያን ቤተሰቦች ሆስፒታል ውስጥ ሕክምናቸውን እየተከታተሉ ይገኛሉ። አቶ ሽመልስ በዱባይ ይመለሳሉ ወይስ እሳቸውም እንደ አቶ አለማየሁ አቶምሳ የሚገጥማቸው ሌላ ችግር ይኖር ይሆን ለሚለው ጥያቄ ወደፊት የምናየው ይሆናል ሲሉ ምንጫችን ሐሳባቸውን ባጭሩ አጠናቀዋል። ሁኔታው ለኛ ተመቸን። ብልጽግና የመካከለኛው ምስራቅ ጦርነት ያስከተለው ቀውስ ለብልጽግናው ስርዓት መጠነ ሰፊ ጥቅም ይዞለት መምጣቱን ሊቀመንበሩ በተዘዋዋሪ መንገድ ተናግረዋል። የብልጽግናው ሊቀመንበር የኢራኑን ጦርነት ለኛ ተመችቶናል ብለው በግልጽ ያልተናገሩት ጦርነቱ ለኛ ጥቅም ይዞ መጥቷል ብሎ በግልጽ መናገር የሚያስከትለውን ዲፕሎማሲያዊና ወታደራዊ ጫና በመስጋት ነው። አስቀድሞም ቢሆን ከኤርትራ ጋር ወደ ጦርነት ለመግባትና የኃይል አሰላለፍ ቅየራ ለማድረግ ሲያመነቱ የነበሩት የብልጽግናው ሊቀመንበር ጠላቶች ናቸው የሚባሉትን መንግስታትና ቡድኖችን ጸረ ሴማዊ የሚል ፍረጃን በመጠቀም የእስራኤልና አሜሪካ ግልምጫ እንዲያርፍባቸው እያደረጉ ነው። ከዚህ በበለጠ ደግሞ የጦርነት ፖሊሲያቸው በአገር ኢኮኖሚና በህዝብ የኑሮ ጫና ላይ ያሳደረውን መጥፎ ጠባሳ በእሳቸውና እሳቸው በሚመሩት መንግስት ላይ ለሚቀርብበት ወቀሳ መከላከያ ጋሻ ሆኖላቸዋል። እናም ይህን አጋጣሚ ተጠቅመው በአገር ቤት የገጠማቸውን የኢኮኖሚ ጫና ለመሸፋፈን የኢራኑ ጦርነት የፈጠረብን ቀውስ ከባድ ሆኖብናል ሲሉ ተናግረዋል። በተለይም የነዳጅን መወደድና መጥፋት አስመልክቶ በሰጡት አስተያየታቸው ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ሲሉ አሳስበዋል። የብልጽግናው ሊቀመንበር አክለውም በመካከለኛው ምስራቅ በተፈጠረው ቀውስ ምክንያት ኢትዮጵያን ጨምሮ ነዳጅ ገዝተው የሚጠቀሙ ሀገራት ምርቱን እንደ ልብ ማግኘት ተቸግረናል። በመሆኑም የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ሲሉ ጠንከር ያለ ማሳሰቢያ አስተላልፈዋል። የብልጽግናው ሊቀመንበር በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ኢትዮጵያን ጨምሮ ነዳጅ ገዝተው የሚጠቀሙ ሀገራት ምርቱን እንደ ልብ ለማግኘት ተቸግረናል ብለው ሲናገሩ ከጦርነቱ በፊት ኢትዮጵያ በነዳጅ አቅርቦት ችግር ያልነበረባት አስመስለውታል። ከጦርነቱ በፊትም ጀምሮ በተለይ ከሳቸው ወደ ስልጣን መውጣት በኋላ በኢትዮጵያ ከፍተኛ እጥረት ከሚታይባቸው መሰረታዊ ሸቀጦች መካከል ነዳጅ ቀዳሚው ነው። በሁሉም የነዳጅ ማደያዎች በር ላይ ናፍጣ የለም፣ ቤንዚን የለም የሚሉ የለም ማስታወቂያዎችና ረጃጅም የተሽከርካሪዎች ወረፋ ማየት የተለመደ ነው። በዚህ ደረጃ ኢትዮጵያ ውስጥ የነዳጅ እጥረት የተከሰተው ደግሞ መንግስት ለነዳጅ ያደርግ የነበረውን ድጎማ ማንሳቱ እንደተጠበቀ ሆኖ ነው። ለዚህ የነዳጅና ሌሎች መሰረታዊ ሸቀጦች ከገበያ መጥፋትና ከፍተኛ የዋጋ ጭማሪ ለማሳየታቸው ቀዳሚው ምክንያት የብልጽግናው ሊቀመንበር የሚከተሉት አውዳሚ ጦርነት ነው። የሀገርን መሰረታዊ የህዝቦች ፍላጎት ወደ ጎን ብሎ የተራዘመ ጦርነት የከፈተው የብልጽግናው ስርዓት በቅርቡ የተከሰተውን የኢራንን ጦርነት ለጥረቶች ሁሉ ምክንያት በማድረግ ኃጢአቱን ለሌሎች ሰጥቶ እጁን ታጥቦ ከደሙ ንጹህ ነኝ ማለትን የፈለገ ይመስላል። በኢትዮጵያ
በታሪክ እጅግ የተጋነነ የትራንስፖርት ዋጋ የታየውም ሆነ የህዝብ ኑሮ በአሳሳቢ ደረጃ የተወደደው ባለፉት 5 ዓመታት ውስጥ መሆኑ የሚታወቅ ነው። በተለይም የሰሞኑ የነዳጅ ዋጋ በከፍተኛ መጠን መጨመር የህዝብ ቁጣ ያስነሳብኛል ብለው የሰጉት የብልጽግናው ሊቀመንበር ኢራንን የመስዋዕት በግ አድርገው ማቅረብን መርጠዋል። ሆኖም በዚህ መልእክታቸው ውስጥ የተዘነጋው እውነታ የብልጽግናው ስርዓት ወደ ስልጣን ከወጣበት ጊዜ ጀምሮ የኢትዮጵያ ህዝብ በታሪኩ አይቶት የማያውቀውን ብቻ ሳይሆን ጎረቤት ሀገሮች እንኳን ደርሶባቸው የማያውቅ ቀውስና ስቃይ ኢትዮጵያውያን የተጋፈጡ መሆናቸውን ነው ሲሉ የፖለቲካ ተንታኞች ይናገራሉ። የፖለቲካ ተንታኙ ሀሳባቸውን ሲቀጥሉም የደርግ ዘመን የመጨረሻዎቹ ዓመታት ላይ የነዳጅ አቅርቦት ተቸግሮ ነዳጅን በኩፐን መሸጥ ጀምሮ ነበር። ይህም በቂ ሆኖ ስላላገኘው እሁድ የቤት መኪና ያላቸው ሰዎች መኪናቸውን መጠቀም እንዳይችሉ እስከ መከልከልም ደርሶ ነበር። ሆኖም መጨረሻው ምን እንደሆነ ሁላችንም የምናውቀው ነው። የመንግስት የመጨረሻው የውድቀት ደረጃ ላይ ሲደርስ የነዳጅና መድኃኒት አቅርቦት በማጣት ይፈተናል። አሁን ላይ እያየ ነው ያለውም ያንን ነው ብለዋል። ኔቶ ቆም ብሎ ያስብበት። ትራምፕ የኢራኑ ጦርነት ለአሜሪካ ካሰበችው በላይ የተወሳሰበባት ይመስላል። ከፍተኛ ወታደራዊ ዝግጅትና ዘመቻ አድርጋ በየቀኑ ቢሊዮን ዶላር እያፈሰሰች ኢራንን እያፈረሰች ያለችው አሜሪካ ገና በሶስተኛ ሳምንት የእናት የመቀነት አደናቀፈኝ ማለት የጀመረች ይመስላል። ኢራን የዓለምን 20 በመቶ የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥን መዝጋቷን ተከትሎ የኢራን አቅም መታየት ጀምሯል። የሆርሙዝ ሰርጥን ለቀናት ዘግታ የዓለምን ተሽከርካሪዎች ባሉበት እንዲቆሙ ያደረገች ሲሆን ቻይናና የቻይና አምሳያዎች ብቻ በሰርጡ እንዲያልፉ በማድረግም የመገዳደር አቅሟን አሳይታለች። በዚህ ብቻ ያላበቃው የአያቶላ ሙጂታባ መንግስት በሆርሙዝ ሰርጥ የሚያልፉ መርከቦች የቻይናን ዩዋን እንጂ የአሜሪካን ዶላር መጠቀም የለባቸውም በማለት የበለጠ የክፋት ገመዷን አጠበቀችባቸው። በእነዚህ ያልተጠበቁ የኢራን ውሳኔዎች የተበሳጩት የአሜሪካው ፕሬዝዳንት አጋሮቻችን የሆርሙዝ ሰርጥን ለመጠበቅ ካልረዱን የኔቶ የወደፊት ዕጣ ፈንታ በጣም መጥፎ ሊሆን ይችላል ሲሉ ዝተዋል። ከዚህ በፊትም አሜሪካ አባል የሆነችባቸው ዓለም አቀፍ ማህበራትን በተመለከተ ተደጋጋሚ ዛቻ በማስተላለፍ የሚታወቁት ትራምፕ ዓለም በኮሮና በሚታመስበት ወቅት ለዓለም ጤና ድርጅት አሜሪካ የምትሰጠውን ድጋፍ ማቋረጣቸው ይታወሳል። በመጨረሻም ከዓለም ጤና ድርጅትና ከዓለም አቀፍ የአየር ንብረት ለውጥ ፎረም በመውጣትም ተቋማቱን የገንዘብ አቅም ማዳከማቸው የቅርብ ጊዜ ትዝታ ነው። በዚህ መልኩ የአሜሪካን ጉልበት እያሳዩ የቆዩት ዶናልድ ትራምፕ በሁለተኛው ዙር የፕሬዝዳንትነት ዘመናቸው መባቻ ላይ በተለያዩ ሀገራት ላይ የታክስ ጭማሬን ጥለዋል። እንደ ቬንዙዌላና ኢራን ያሉ ሀገራትን ወረዋል። የዴንማርኳን ግሪንላንድ ደሴትንም በቁጥጥራችን ስር እናውላለን ሲሉ መዛታቸው ይታወሳል። ሐማስን በመምታት ስም ጋዛን ከፍልስጤማውያን ያጸዳው የአሜሪካና እስራኤል ዘመቻ በኢራን የከፈተው ጦርነት ከታሰበው በላይ እየከበዳቸው ይመስላል። ትራምፕ ለኔቶ ያስተላለፉት መልእክትም ዝም ብሎ ተራ ዛቻ ሳይሆን በዚህ ሰዓት ካልደረስክልኝ ምን ትሰራልኛለህ አይነት የቁጣ መልእክት ነው። ትራምፕ በኔቶ ላይ በሰጡት የዛቻ መግለጫ ከዚህ የባህር ሰርጥ ተጠቃሚ የሆኑ አካላት እገዛ ማድረጋቸው ተገቢ ነው፣ ነገር ግን ለዚህ ጥሪያችን ምንም አይነት ምላሽ የማይሰጡ ከሆነ ለኔቶ የወደፊት ዕጣ ፈንታ በጣም መጥፎ ይሆናል ብዬ አስባለሁ በማለት ነው የዛቱት። በሌላ ዜና የባህረ ሰላጤው ሀገራት ከኢራን በኩል ሌሊቱን ተጨማሪ ጥቃቶች እንደተፈጸመባቸው አሳውቀዋል። የዱባይ ዓለም አቀፍ አውሮፕላን ማረፊያ ጥቃት ከተሰነዘረባቸው መካከል አንዱ ሲሆን መደበኛ የአውሮፕላን በረራዎችንም ሙሉ በሙሉና በከፊል አቋርጦ ውሏል። በአውሮፕላን ማረፊያው ላይ በደረሰ የድሮን ጥቃት እሳት ተያይዞ የነበረ ሲሆን የከፋ ጉዳት ሳያደርስ በቁጥጥር ስር መዋሉ ተነግሯል። ኢራን ወደ ተባበሩት አረብ ኤሚሬቶች 2000 የሚጠጉ ሚሳኤሎችንና ድሮኖችን ተኩሳለች። የተባበሩት አረብ ኤሚሬቶች የመከላከያ ሰራዊት አብዛኞቹን ሚሳኤሎችና ድሮኖች ማምከኑን ይፋ ያደረገ ሲሆን ሳውዲ አረቢያም ሌሊቱን በርከት ያሉ የኢራን ድሮኖችን መምታቷን አስታውቃለች። በተመሳሳይ ኢራቅና ኩዌትም ጥቃት እንደተፈጸመባቸው ቢቢሲ ዘግቧል። እስራኤልና አሜሪካ በኢራን ላይ የሚፈጽሙትን ጥቃት የቀጠሉ መሆናቸውን የዘገበው ቢቢሲ በመዲናዋ ቴሄራን ከባድ ድብደባ እንደነበር ዘግቧል። በሊባኖስ ዋና ከተማ ቤሩትም በተመሳሳይ ከፍተኛ ፍንዳታ ያስከተለ ጥቃት ተፈጽሟል። እስራኤል ጥቃቱን የፈጸመችው የሄዝቦላህን መሰረተ ልማት ለማውደም መሆኑን ገልጻለች። በእስራኤል ከሰሜን የሄዝቦላህ ከደቡብ ደግሞ የኢራን ሚሳኤሎች ይመጣሉ በሚል የአደጋ ጊዜ ደወል መጮሁን የገለጹት የቢቢሲ ምንጮች የኢራን ጥቃት ከታሰበው በላይ እየከበደ መሆኑንም ጨምሮ ዘግቧል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ
በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።